እህቴ ናት እያለ ዳይመንድ መከታ የሆናት እንግዲህ ከዴብ ጋር ተደባድበዋል። ዴብ በጣም ባለጌ ሰው ነህ ማለት ነው። መጀመሪያ የራስህን ጥፋት ሳታይ ሮጠ። ሲጀመር ዴብ ለትዳር የሚሆን ሰው አይደለም። ትዕግስት የሚባል ነገር የለውም። ትዕግስት ይኑር። ዶክተሩን አንቄ ካልገደልኩ ዳይመንድን ደግሞ እንግዲህ ይቺ ቤሪ ነው ሜሪ ተብዬዋ እንግዲህ ቦርሳዬን ሰረቀ ብላ ወዲያው በነገረችው ሴትና ምን የላከው ነው የሚባለው። እና ዳይመንድ የእህቱ ጠበቃ ዳይመንድ በጣም አድናቂ ነኝ ለአደይ ጠበቃ በመሆንህ ማለት ነው። ምንም ቢሆን ወንድም መከታ ነው እውነት። እና ለማንኛውም ዴብ ተረጋጋ። እንደዚህ ግልፍ እያልክ አደይ እንደውም ዴብ እንኳንም ቀረብሽ። ተዴብ ጋር ባትቀጥል እኔ ሳየው አሁን ዴብ ደስ ይለኛል ማለት ነው። መረጋጋት የሌለው ሰው እናቱ ያረገቻትን ነገር ሳያጣራ ጭራሽ ቶሎ ብሎ ለመፍረድ ይቸኩላል። እና ለምንድነው የማታስበው ተረጋግተህ? እውነት ዶክተሩ ብዙ መስዋዕትነት የከፈልክልኝ ለምንድነው ግን ምንም ነገር ሳይኖር ነው ወይ በጓደኝነት ብቻ ነው ወይ እያለች እንግዲህ አደይ ዶክተሩን አጥብቃ እየጠየቀችው ነው። ዶክተሩ ፍቅሩን እንግዲህ ለሷ ሳይነግራት በውስጡ ይዞ እኔ ምንም በቃ አንዳንድ ጓደኛሽ ነኝ በቃ እኔ ግን አልመስለኝም። በመከፋ ጊዜ ከጎንህ ነኝ በከፋኝ ጊዜ አንተን ሰምቼ ቢሆን ዶክተር አሳዝኜሃለሁ በጣም እኔ ይቅርታ አድርግልኝ። አንተ ሁሌም ትክክል ነበርክ እኔ ነኝ የማልሰማው። እንዴ ምን ያህል ዴብ እንደምትወጂው እኮ ተረድቻለሁ እኔ ምንም አይደለም አልፏል። ወደፊት ራስሽን ጠብቂ ተጠንቀቂ ብሎ ነገራትና እንግዲህ ዴብ አሁን ላይ ከአደይ ልብ ውስጥ ወጥቷል ማለት ነው። በሚያረጋቸው ነገሮች ግልፍት ያምን ሰው ደግሞ የማይረጋጋ ለትዳር ምርጫ አይሆንም። ግን አደይም በሰራተኝነቷ ነቃችኋት። እናትየው ይህን ሁሉ በደልና ግፍ በማድረስሽ መቼም ይቅር አንላችሁም። ለሰራተኛ የሌላችሁ ክብር ማለት ነው። ክብር በጣም ትንቃላችሁ ሰራተኛ። ግን ሰራተኛ ልትከበርና ልትመሰገን ትልቅ ቦታ ሊሰጣት የሚገባት ጀግና ናት ማለት ነው አደይ። ዴብ ግን እናትህ የሰራችውን ግፍ ስትሰማ አደይን ይቅር ልትል ነው? በምን አይነህን በጨው አጥበህ እነ ዳይመንድን ቤሪ ተብዬዋ ተከትለህ የምትከተላት ሴትዮ አብረህ ያለችው እናትህ ጋር የሰሩብህን ሴራ አይተሃል? እውነት ዶክተሩ ላይ እና ዳይመንድ ላይ መፈንጨትን ትተህ ከበስተጀርባ ዴብ ምን እንደሚካሄድ ማየት ነበረብህ። ግን ምንም አላየህም። ቤሪ የምትልህን እንዲሁም እናት የምትልህን ነው የምትሰማው ማለት ነው። ያቺ እናትየው እንግዲህ ዶክተሩን እስር ቤት አስወርውራት ሀገር ወጥታለች ማለት ነው። እንግዲህ ዶክተሩ ተፈቷል። እንግዲህ ለሊ አሁን ላይ በጣም ወንድም በማግኘቷ ደስተኛ ሆና ሳለ እሱ ደግሞ ገንዘብ ነው የሚፈልገው። ሴት ልጅ አላምንም እንግዲህ ገጀራው በጣም ያሳዝናል። ህይወት ታሪኩ ያለፈው ህይወት ሴት ልጅ እንዲጣላ ዘመድ ወገን ምንም አያረግም ለሰው ልጅ ዘመዱ ገንዘብ ነው በሚል ውስጥ ነው። አንዳንዴ የሰው ያለፈበትን ህይወት ታላየን ሳንረዳው ሰው ላይ ለመፍረድ እንቸኩላለን። ገጀራው እኔ አሁን እያሳዘነኝ ነው ማለት ነው። እናቱ እንግዲህ በልጇ ስለምታፈር ሌላ ባል አግብታ ገጀራዋ ከሌላ ስለወለደችው እንደ ሰራተኛ ስታሽቆጠቁጠው ወይም ስታሰቃየው ስለኖረች ወላጅ እናቴ እንደዚህ አርጋኝ ብሎ ሴት ልጅ በጣም ነው የሚጠላው። እንኳን ለሊህት እህቱ ብሎ አዝኖ ሊቀበላት እናቱ ወላጅ እናቱ አመጣ የወለደችው እንደዚህ ስላረገችው እህት ትጠቅመኛለች ብሎ ባለማሰቡን ያላዝንበትም። ምክንያቱም እንደውም ልቡ ተሰብሯል ደምቷልና በእናት አለመፈለግ ስሜት ምን ያህል ከባድ እንደሆነ ሁላችሁም ታውቁታላችሁ። እና ልቦናው ተሰብሮ ነው እንግዲህ እሱ አይጠቅምሽም ለገንዘብ ነው የሚወድሽ እያላት ነው እንግዲህ ባቡሬም። እሷ ግን ምንም ይሁን ምን ወንድም ስላለኝ ብቻ ደስተኛ ነኝ ብላለች። አዎ ለሊ ትታስተካክልና ወደ ራሱ ተመልሰዋለች ብዬ ተስፋ አረጋለሁ ማለት ነው። ግን እኔ በጣም የተጎዳ ሰው ልቡ ከተሰበረ ሌላውን ለማመን ይከብደዋል። ሁሉም ሰው አንድ አይነት ነው የሚመስለው ደግሞም ከእናት በላይ ምንም የለም። አንዳንድ ጊዜ በህይወታችን የምናሳልፋቸው ጠባሳዎች የትናንትና ማንነታችን ወደፊት እንዳንራመድ ያረጉናል ማለት ነው። ገጀራ ሌባ ህይወቱ እንደዚህ የሆነው በእናቱ ምክንያት ነው። እና ያው ተባብሬም ጓደኛ ነበሩ። ባቡሬም እንግዲህ በለሊ ምክንያት ነው ህይወቱ የተቀየረው። ባቡሬና እሱ አብረው ሲሰርቁ ሲዘርፉ ነበረ። ያው ለሊን ሊያግታት ተገናኝተው በዛ አዝነውላት ነው እንግዲህ ለሊን
በዛው በፍቅሯ ተጠምዶ ከዛ ከሌብነት አውጥታ መልካም ሰው እንዲሆን ያለፈው ህይወት እንዲረሳ ያደረገችው ለሊ በነገራችን ላይ የባቡሬ ህይወት ቀይራለች ማለት ነው። እሱም እንደዛው ፍቅር ተውስጧ የወጣውን በፍቅር ተጎታ የነበረውን ለሊን ፍቅር እንዲይዛት ድጋሚ አድርጓል። ሁለቱም ተጠቃቅመዋል። አሁን ደግሞ ለሊ የባቡሬን ህይወት ተቀይረች፣ ወንድሟንም መቀየር አያቅታትም ብዬ አስባለሁ። ሩታ በጣም ነው ያሳዘነችኝ። ዶክተሩን ትከተለዋለች። ዶክተሩ ግን ዞርም ብሎ የሚያየትም ማለቴ እዚህ ሆስፒታል መምጣትሽን አቁሚ እስከ ማለት ድረስ ያው ፍቅር ከባድ ነው እና ውስጡ አይቀየምም ማለት ነው። በግድ ነው እዛ በቃ የሆነበት እንጂ እሱ እንዳትመጣ አይኗንም ማየት አይፈልግም። መመላለስ እያበዛሽ ነው፣ ምክንያት ከሌለሽ እኔ ስራ አለብኝ እኮ እዚህ ብዙ ታካሚ ያሉብኝ እያላት ነው። እሷ ግን የፍቅር ነገር እሺ ትልና ነገ ተመልሳ ትመጣለች። የዋህ ናት ሩታ በእውነት አሳዘነችኝ። ፍቅር አንዳንዴ ከሚፈልጉት ሰው ሁለት እጅ ካላጨበጨበ በአንድ እጅ አይጨበጨብም። እሱ ዶክተሩ ልቡ ያለው አደይ ነው። ምን ዋጋ አለው? ፈላጊ ሌላ ተፈላጊ ሌላ ሆነና ሩታ የሚወድሽ የሚያፈቅርሽ ሰው ይስጥሽ። ዶክተሩ እንኳን ብዙ ጊዜ አስረድተሽው ሞክረሽዋል። አንቺን ሊያይሽ ወይ ሊመለከትሽ አልቻለም። በቀን በቀን ፍቅሩ የጨመረ እያለው አደይን ነው ማለት ነው። እና ጋይስ አሁን ዶክተሩና አደይ ይጣመሩ ትላላችሁ ወይ? አደይ ግን አሁን ላይ ሌላ ፍቅር ለመቀበል ልቧ ተሰብሯል፣ አትችልም ማለት ነው። ዴብን እጠብቀዋለሁ ብላለች፣ ግን ስህተት ነው። አደይ ዴብን ተጠበቀችው ማለት ነው። እሱ እውነቱን አውቆ ይችን ልጅ ጋር ስትሰላችሁ እስኪመጣ ድረስ ባጣ ቆይነሽ እንዴ? ጥሎ ለሄደ ወንድ ተመልሶ ሲመጣ ማረፊያ መሆን የለብሽም ብዬ ነው የማስበው። የሄደ ቀጥል፣ መንገዱን ይቀጥል፣ በቃ አለቀ። እሱ ሌላ አግብቶ ምናምን ደግሞ እንደገና ሁለተኛ ባጣ ቆይነሽ እንዴ? እና ስለዚህ አደይ ቆራጥ ውሳኔ ወስኚ ማለት ነው። እንዲች ብለሽ አልቅሰሽ ልብሽ ተሰብሮ በዴብ እንዳትቀጥይ፣ ህይወት ይቀጥላል፣ አለቀ። እና ስለዚህ እሱ የሚመቸው አሁን ግን ከዳይመንድ ላይ ራስ ውረድ ማለት ነው። ኩኩሻና ዳይመንድ ጣመሩ። ምክንያቱም ኩኩሻና ዳይመንድ ይሰዳደባሉ፣ ግን በውስጣቸው ሁለቱም ይፈላለጋሉ ማለት ነው። እና እንደዛ ነው የምለው። ለማንኛውም እኔ አሹ ነው ዘና ፈታ የሚያደርገኝ። የድራማው ድምቀት አሹ፣ ዳይመንድና ኪንጉ። እና ስለተከታተላችሁኝ አመሰግናለሁ። የፍቅር እናት ተናዳለች እንግዲህ ያቺ እብድ ሰው ሴትዮ ዴብናቸው እንኳ ሳትላት በመሄዷ ማለት ነው። ግን ያሳዝናል ንቃቷ በጣም። እንደዚች አይነት ጓደኛም ሆነ ዘመድ አታስፈልግም። ሰው የምትንቅ ሴት፣ የሰው ቤት ገብቶ የሰውን ቤት የሚያጥላላ ሰው በጣም ከባድ ሰው ናት። እና አሁንም ቢሆን አደይ ዴብ ይቅርባት ባይነኝ እኔ። እናንተስ? ባይ ባይ።